ሰላም ቤተሰብ እንዴት ናችሁ? ይህ የቪዲዮ ኤዲቲንግ ሲሪሳችን ክፍል 27 ነው። እናም በዛሬው ቪዲዮአችን እንዴት ለርን እንደምታደርጉ አድቫንስ ትራንዚሽንስ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የባለፈውን ክፍል 26ን ለቅቄላችሁ ነበረ። እዛ ላይ ደግሞ እንዴት ለርን እንደምታደርጉ በዩቲዩብ ላይ እንዴት ሰርች እንደምታደርጉ አሳይቻችሁ ነበረ። ዛሬም እንደዛው ነው የምናደርገው። እናም ወደ ዩቲዩብ እንሄዳለን። ከዚያም አድቫንስ ትራንዚሽንስ ብላችሁ ሰርች ታደርጋላችሁ። ከዚያ እናንተ የምትፈልጉት ፕላትፎርም ቢኖር እርሱን ትጽፋላችሁ ማለት ነው። ይህንም ብላችሁ ለምሳሌ ያክል አላይን ሞሽን ቢሆን አላይን ሞሽን ትላላችሁ። ካፕካት ከሆነ ካፕካት ትችላላችሁ ማለት ነው። ከዚያም እዚህ ጋር የተለያዩ የትራንዚሽንስ ስታይሎች አሉ። እናንተ የምትፈልጉትን አይታችሁ ለራሳችሁ ደግሞ ብራንድ ይኖራቸዋል፣ ሞዴል ማለት ነው። ለእናንተ ሞዴል ሊኖር ይገባል። እናም ቪዲዮ ኤዲተርስ ከሆነ ማለት ነው እያንዳንዱ ሰው ወይም አድቫንስ ቪዲዮ ኤዲተሮች የራሳቸው የሆነ ብራንድ አላቸው ወይም ሞዴል አላቸው ማለት ነው። እና በዚያ ነው የምታወቁት። እናም የተለያዩ የኤዲቲንግ ስታይሎችን ትማራላችሁ። ከዚያም እርሱን ደግሞ ፕራክቲስ እያደረጋችሁ ትሄዳላችሁ ማለት ነው። ምን ጊዜም ቪዲዮ ኤዲተርስ ለመሆን ከፈለጋችሁ በጣም ወሳኝ ማትኮር ያለባችሁ ነገር ፕራክቲስ ላይ ማለት ነው። እናም ጀስት ይሄን ነገር መስራት ትንሽ ጊዜ ይወስዳል ብዬ ነው የተውኩት። እናም እናንተ ግን ጊዜ ወስዳችሁ እሱ ላይ አፕላይ አድርጋችሁ ብዙ ነገሮችን መማር ትችላላችሁ ማለት ነው። የዛሬው ክፍላችን ይመስላል። ሰብስክራይብ ማድረግ እንዳይረሳ። ለእናንተ ብዬ ነው ያዘጋጀሁት። እናም በቀጣይ ቪዲዮ እንገናኛለን። ፒስ አፕ